ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር ሲቫን በሚባለው ወር 11 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፈቃዱ ቢሆን ከእናንተ ጋር በአንድ ላይ የምንወያይባቸው ሳምንታዊ የኦሪት ክፍሎች ናቸው። የሳምንቱ የኦሪት ክፍላችን ፓራሻት ባሎትኻ ይባላል። ባሎትኻ የሚነበበው ኦሪት ዘኍልቍ ምዕራፍ 8 ቁጥር 1 ጀምረን እስከ ምዕራፍ 12 ቁጥር 16 ድረስ ተነቦ ይጨረሳል ማለት ነው። እንግዲህ ወገኖቼ ሰላምታዬን ደህንነቴን ስትጠይቁ እንዲሁም ደግሞ በጎ ቸር ስትመኙልኝ የነበራችሁ ውድ ቤተሰቦቼ ከሀገር ውስጥም ከባህር ማዶም ያላችሁ በሙሉ አሁን ከሁለት ወር ተኩል በኋላ ግዳጅን አከናውኜ ተመልሻለሁ። ከዚህ በኋላ ጥያቄዎችም ካሏችሁ ጥያቄዎችን እየጠየቃችሁ በጥያቄዎቻችሁ ዙሪያ በአንድ ላይ ፊት እንደነበረው እንማማራለን። ከዚህ ላይ ላይክ እና ሰብስክራይብ እያደረጋችሁም ሌላ ወንድሞቻችን ያላወቁ ወንድሞቻችን እንዲያውቁ ማሳተፋችሁን አትርሱ እላለሁ። እስከዛ ድረስ ላደረጋችሁልኝ መልካም ምኞት ምስጋና እጅግ ከፍ ያለ ነው። አከብራችኋለሁ እና የዛሬ ሳምንት የኦሪት ክፍላችን በድጋሜ ፓራሻት ባሎትኻ ይባላል ማለት ነው። እና ፓራሻት ባሎትኻ መጀመሪያው ላይ ባለፈው ዓመት ተምረነዋል። ዛሬ የምንማረው ወደ ምዕራፍ 10 ከቁጥር 1 ጀምረን እስከ 11 ያለውን ነው። እና በአንድ ላይ መጀመሪያ ትንሽ በዕብሪቱ ለሚቸገሩ ወገኖች በአማርኛ ለመዳሰስ ሞክራለሁ። ከዛም ደግሞ በዕብሪትም ደግሞ እስከነ ተንታኞቹ ድረስ እንደ ጊዜው እናየዋለን ማለት ነው። እና እንግዲህ ወገኖቼ ተከታታይ ትምህርታችን ከዚህ በኋላ በአምላክ እርዳታ አገራችን ብሎም ዓለማችን ሰላም ብትሆን ተከታታይ ትምህርት ሊኖረን ይችላል። ሁሉም የእሱ ፈቃድ ነው። እና እንግዲህ በአጠቃላይ ፓራሻት ባሎትኻ የምታሳየን ሶስት ነገሮችን ያሳየናል። መጀመሪያ ያው ትልቁን ካህን አሮን የተባለውን በመምህራችን ሙሴ አማካኝነት የማያቋርጥ ከንጹህ ዘይት የወጣ እንትን ምኖራ ይባላል ወይም ደግሞ መቅረዝ ነው። በመቅረዙ 7 እንትን ያላቸው መቅረዝ አለ። በዛ በኩል መብራቱ እንዲበራ ነው። ይህ መብራት የሚበራበት እውነት ፈጣሪ አምላክ ለሱ ለፈጣሪ አምላክ እኛ የሰው ልጆች የምናበራ እውነት ሳይሆን ብርሃን ለሱ ነው፣ ብርሃኑ ከሱ ነው። ብቻ ግን እንዴት ነው የሚለው ለእስራኤል ልጆች ብዙ ትእዛዝ ለመስጠትና ብዙ ሚጽዋ የሰጣቸው እኛ ራሳችን በደሞዝ እንዲኖረን ነው። እና በዚህ መልኩ መብራቱን ከማታ እስከ ጠዋት እንዲያበራ የሚል ነው። ይሁን እንጂ ዛሬ የምናየው ግን ከምዕራፍ 10 ቁጥር 1 ጀምሮ በአማርኛ እንደዚህ ሲል ያሳየናል። ወደ ዕብሪቱን ገብቼዋለሁ። በአማርኛው አሁንም ሁላችሁም አማርኛና ዕብሪት ሁለቱን የምታውቁ ማየት ማገናዘብ ትችላላችሁ። ትልቅ አንዳንድ ስህተቶች አሉ ካተረጓጉም ሁኔታ። ይሁን እንጂ በዕብሪቱም አመጣዋለሁ። በመጀመሪያ በአማርኛ እንደዚህ ሲል ያሳየናል። ምዕራፍ 10 ከቁጥር 1 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ 2 የብር መለከቶች አጠፍጥፈህ ለአንተ አድርግ ይላል። መለከት ማለት እንግዲህ እንደምታውቁት ሁላችን ቀንደ መለከት ነው። ቀንደ መለከት ደግሞ በዕብሪት ምን ይባላል? ሾፋር ይባላል። አሁን እነዚህ ነገሮች ግን ሐጻጽ ጽሮት ይባላል። ሐጻጽ ጽሮት ማለት ደግሞ ከቀንደ መለከት የተለዩ ናቸው። እና እነዚህ ነገሮች አገልግሎት የነበራቸው ለመምህራችን ሙሴ ብቻ ነው። ከዛም በኋላ ራሱ ኢያሱ ያሪሆን በወረሩበት ጊዜ በሾፋር ነው እንጂ ሾፋር ማለት ቀንደ መለከት ነው። በቀንደ መለከት ነው እንጂ መለከቱ ለመምህራችን ሙሴ ብቻ ነው፣ ላንተ ብቻ በራስህ ነው የሚለው እንግዲህ። እና ከዚህ ላይ መለከት ብሎ ተርጉሞታል። ስተቱን እንድታውቁት ለማለት ነው። ይሁን እንጂ ያው በእንግዲህ እንደዚህ ያሳየናል ማለት ነው። ላንተ አድርግ ይላል። ጠፍጥፈህ ላንተ አድርግ፣ ማህበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁንልህ ይላል። በዛም ጊዜ እንግዲህ መምህራችን ሙሴ ፈጣሪ አምላክ በምድረ በዳው የእስራኤል ልጆች ሲያስጉዛቸው በዚህ መልኩ ነበር። እነዚህ ሐጾ ጽሮት ይባላሉ። ሐጾ ጽሮት ማለት በአማርኛ ምን እንደሆን አላውቅም። ምናልባት አማርኛንም ዕብሪትን የምታውቁ ልታግዙ ትችላላችሁ። ይሁን እንጂ መለከት ቀንደ መለከት የምንለው ሾፋር ይባላል። ሐጾ ጽሮት ማለት ግን ሌላ ነገር ነው። ቀጠል በማድረግም 2ቱም መለከቶች በተነፉ ጊዜ ማህበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ ይላል። አንድ መለከት ሲነፋ ታላላቆቹ የእስራኤል
የእስራኤል አእላፍ አለቆች ወደ አንተ ይሰብሰቡ ይላል። እንግዲህ አንድ መለከት እንበለው በአማርኛው አባባል እንጂ በዕብሪት ሐጾጽሮት ነው የሚባለው። ይህን ሐጾጽሮት በሚነፋበት ጊዜ እልፍ አላፍት ይባላሉ። አለቃዎቹ የነገድ አለቃዎቹ ይሰበሰባሉ ማለት ነው። ሁለተኛ በሚነፋበት ጊዜ ደግሞ እንደዚህ እንደምናየው እንግዲህ ህዝቡ በዚህ መልኩ መምህራችን ሙሴ ይህን ምድረ በዳ ያስጓዛቸው። ከዚህ ላይ ወገኖቼ በሰሞን በአጋጣሚው በዛ በሲናይ ድንበር ነበርኩ እና ያንን በረሃ ስታዩት የእስራኤል ሶስት አይነት ገጾች ያላት ምድራቸው። በሰሜኑ በኩል ስናይ የለመለመ አረንጓዴና እንዲሁም በረዷማ ቦታ ወደ ላይ ወደ መጨረሻው ሄርሞን ወደሚባለው በረዷማ ቦታ ነው። አሁን ወደ ሲናይ ጠፈር ደግሞ በምናይበት ጊዜ ደግሞ በጣም የሚያስገርም ተራራ ልክ በሰው ልጆች ታንጾ የተገነባ ህንፃ ነው የሚመስለው ያን የሲናይ የግብፅ ዳር ድንበር ማለት ነው። እና በዛ በረሃ ላይ አሁን መኪና እያሽከረከሩ ማለት ነው ሳይ የእስራኤል ልጆች 40 ዓመት ቢሆን በእግራቸው ይህን ተራራ እንዴት አድርገው አቋርጠውት ነው ወደ እስራኤል ሀገር የገቡት በየሳይ ያንን ተራራማ ቦታ ስናየው በተፈጥሮ ምናልባት ብዙ የዚህ ሀገር የምትኖሩ የምታውቁት ካላችሁ ቁጥር 12 መስመር ይባላል። ቁጥር 40 ጨርሰን ቁጥር 12 መስመር ስንገባ ወደ የግብፅ እና የኛ የእስራኤል ድንበር ነው። በዛ ጠመዝማዛ መንገድ ሲሄዱ በእውነት በየቀኑ ስንሄድ በዛን ጊዜ ጸሎት አድርገን ነው የምናልፈው ያንን ጎዳና ልክ እንደ ሊማሊሞ እንደሚባለው እንደ ኢትዮጵያ ማለት ነው። እና በዛ ላይ መምህራችን ሙሴ የእስራኤል ልጆች በእግር እንዴት አድርጎ አስጓዛቸው ብለን ስንል በደመና አምድ የዛን ጊዜ እያስተካከልላቸው ነበር። ፈጣሪ አምላክ እንግዲህ ተራራማና ጎድጓዳማ ሲሆን ተራራውና እንትኑን ልክ እንደዚህ በደመና አምድ እያስተካከልላቸው ነበር የሚሆነው። በተፈጥሮ ቢሆን ኖሮ 40 ዓመት አይደለም 40 ዓመት አይደለም ግን 40 ዓመትም ብዙ ጊዜ ነው። ብዙ ጊዜያቶችን ሊፈጅ ይችል ነበር ያንን ተራራማ ቦታ በእግር ተጉዞ ለመሄድ ማለት ነው። እና በጣም አስቸጋሪ ቦታ ነው ያን አካባቢ ምናልባት በማፕም የምታውቁት ካላችሁ ማለት ነው። እና እንግዲህ በዚህ መልኩ ነበር ያስጓዛቸው ማለት ነው። ቀጥሎ አድርጎም ሁለተኛውንም ከፍ ባለ ድምፅ ስትነፉ በደቡብ በኩል የሰፈሩት ይጓዙ፣ ለመጓዝ መለከቱን ይነፋሉ ይላል። እንግዲህ ይህ መለከት በሚነፋበት ጊዜ ነው እንግዲህ የእስራኤል ልጆች ጉዟቸውን የሚያደርጉ። አንድ ሲያደርጉ የሻለቃዎቹ ይመጣሉ፣ መንገድ ይጀምራሉ። ሁለተኛው ሲነፋ ደግሞ ህዝቡ በዚህ መልኩ ጉባኤው ይሄዳ ማለት ነው። ጉባኤውም በሚሰበሰብበት ጊዜ ንፉ፣ ነገር ግን ድምፁን ከፍ አታድርጉት በማለት ይቀጥላል። የአሮንም ልጆች ካህናቱ መለከቶቹን ይንፉ፣ እነርሱም ለልጅ ልጃችሁ ለዘላለም ስርዓት ይሁን በማለት መምህራችን ሙሴ በፈጣሪ አምላክ ሁኔታ ለአሮን ልጆች በዚህ መልኩ እንዳዘዛቸው ያሳያል። በሚገፏችሁም ይላል በሚገፏችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶችን ንፉ፣ በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ ይላል። እንግዲህ ይሄ ሐጾጽሮት ማለት ይሄ መለከት እንበለው በአማርኛው አባባል መለከት አይደለም። ይሄ ሐጾጽሮት የሚነፋበት ጊዜ አለ። አንደኛ የእስራኤል ልጆች በያለቃቸው ሆነው ጉዞ ሲሄዱ የሚነፋ ነው። ሁለተኛው ደግሞ ወደዚህ ወደ ቅድስት ሀገራችን ገብተን ጠላት ሲከበን ማለት ነው። ዛሬ ታንኮችን የተለያዩ መሳሪያዎችን ይዘን ለመከላከል እንሞክራለን። በዛን ጊዜ ግን እነዚህ ሁለት ነገሮች ሐጾጽሮት ይባላሉ። እነዚህ በአገረኛው አባባል ጥሩምባ እንበላቸው። በእነዚህ ነገሮች ነበር ጠላታችንን ፈጣሪ አምላክ ድል የሚያደርግልን። ምንድነው የሚለው አሁን ወደ ቁጥር 9 በሚገፏችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶቹን ንፉ፣ በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ። ፈጣሪ አምላክ ይሹዋ ይባላል። ወይ ደግሞ የዛን ጊዜ ፈውሱን ፈጣሪ አምላክና ትድገቱን ያመጣና በዚህ መልኩ የእስራኤል ልጆች ከጠላቶቻችን ይታደገናል ማለት ነው። በእነዚህ ነገሮች ከዚህ ላይ እንግዲህ የምናየው አሁን ከኢያሱ መጽሐፈ ኢያሱ ላይ መጀመሪያ ላይ እንደምናየው ኢያሪኮን ሲከቧት በመለከት 7 ጊዜ በመዞር ቀንደ መለከት በመንፋት ነው እንግዲህ የኢያሪኮንን መውረር ወይም ደግሞ ሊክቦሽ ይባላል አገሪቱን ወረው አገሪቱን መቆጣጠር የቻሉ ማለት ነው። ቀጠል በማድረግ ወደ ቁጥር 10
ደግሞ ይላል ደግሞ በደስታችሁ ቀን በባላችሁም ዘመን በወሩም መባቻ በሚቃጠል መስዋዕታችሁና በደህንነት መስዋዕታችሁ ላይ መለከቶቹን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆኑላችኋል። እኔ እግዚአብሔር አምላካችሁ ነኝ ሲል ያሳየናል። እና እንግዲህ እነዚህን መለከቶች ኋላ ወደ ዕብራይስጡ የምናየው ነው። መምህራችን ሙሴ ለሱ ብቻ በገዛ ገንዘቡ እንግዲህ በኬሴፍ ይላል በኬሴፍ ታሆር ነው የሚባለው ወይም ደግሞ ከዚህ ከብር ነገር ነው የሚሰሩት ማለት ነው። በራስህ ገንዘብ ትሰራቸዋለህ አንተ ራስህ ወይም ካህኖቹ ብቻ ናቸው የሚጠቀሙበት የነበር ማለት ነው። በዳዊት ጊዜ ስናይ ደግሞ ኪኖር ይባላል እንትን ይላል ኪኖር የሚባል ነገር አለ የመሳሪያ ነገር በኢያሱ እንዳልነው ቀንደ መለከት በእነሱ በመምህራችን ሙሴ ግና ሐጻጽሮት ሲል ያሳየናል። ቀጠል አድርጎም ወደ ቁጥር ከዚህ በኋላ ያው አለቆቹ የነገድ አለቆቹ ከእያንዳንዱ አለቃ እንግዲህ ለምሳሌ ከይሁዳ የመጀመሪያ የሚሄደው ይሁዳ ነው። ከይሁዳ ነገድ አለቃ ናክሾን ቤንያሚናዳብ የሚባለው እንዲህ የሆኑ 12ቱ ነገሮች ሁሉ የራሳቸው በአራት ባንዲራዎች ተከፍለው በዚህ መልኩ ነበር ምድረ በዳውን ሲጓዙ የነበር። ቀጠል አድርጎ ወደ ቁጥር 28 እንደዚህ ይላል ነው አለፍ ስል እንዲሁ የእስራኤል ልጆች ጉዞ በየሰራዊታቸው ነበረ፣ እነርሱም ተጓዙ። ሙሴም የሚስቱን አባት ይትሮን ማለት ነው የሚስቱን አባት የሚዳማዊውን የራጉኤልን ልጅ ሆባብ ነው የሚባለው በአማርኛ ብሎታል ኦባብን ብሏል። ኦባብን እግዚአብሔር ለእናንተ እሰጠዋለሁ ወዳለው ስፍራ እንሄዳለን፣ እግዚአብሔር ስለ እስራኤል መልካምን ነገር ተናግሯልና አንተ ከኛ ጋር ና መልካምን እናደርግልሃለን አለው። እንግዲህ ይህን ጉዞ ሲጀምሩ ሆባብ ይባላል፣ ይትሮ ይባላል፣ 7 ስሞች አሉትኝ። ራጉኤል ይባላል። ያም ወዲህ መቼም የሙሴ አማት ይትሮ ነው ማለት ነው። እና ምንድን ብሎ ነው መምህራችን ሙሴ ይትሮን የተማጸነው? እንግዲህ እኛ ጉዞ ጀምረናል፣ ወሪቱን ተቀብለናል፣ ቃል ኪዳኑን አስረናል፣ ወደ ተሰጠችን ሀገር ጉዞ ልንጀምር ነውና እባክህ አንተ እንዳይናችን ብሌን ሆነንና እባክህ አብረን እንሂድ። ምክንያቱም ሚዲያም ማለት አሁን ዛሬ እንደምናየው የሲናይ ደንበር ማለት ነው። ኤዶማያስ እንደዚሁ ስናየው ለምሳሌ አሁን ክቱራ የአብርሃም አባታችን ወደ ኢላት ስትወርዱ ክቱራ የምትባል ቦታ አለች። ማለትም እቺ አጋር ከአብርሃም ሳራ ባባረረቻት ጊዜ ሄዳ የተቀመጠችበትና ኢስማኤል ያደገበት አካባቢ ነው ማለት ነው። ይህ ሁሉ አሁን ዛሬ በእኛ በእስራኤል ቦታ ውስጥ ነው። እንደገና ደግሞ ኤሊፓዝ የሚባል ደግሞ አለ። አሁን ወደ ኤላት ስትወርዱ የምታዩት ኤሊፓዝ የምትባል ቦታ አለች። ያን ቦታ ደግሞ ኤሊፓዝ የኢሳብ ልጅ ነው ማለት ነው። እና እነዚህ ቦታዎች እንግዲህ አጠቃላይ በዚህ በሲናይና በኢላት በእኛ በግብፅና በእስራኤል ደንበር ያሉ ሀገራቶች ናቸው ማለት ነው። በእነዚህ ወዲያ እና እንግዲህ እሱ ሚኖር የነበረው በዛች አካባቢ ነው። ይሄ የሚዲያን ሰው ኢትዮጵያውያን እንደሚሉት የኢትዮጵያዊ ነው የሚሉትኝ፣ የሙሴ የሚስት ኢትዮጵያዊ ናት የሚሉትኝ። ይሄ የራሳቸው አተረጓጎም ችግር እንጂ የሚዲያን ሰው ነው። ይትሮ ማለት የሚዲያን ሰው ነው። ልጅቱም እንደዚሁ። እና እንግዲህ ምንድነው ያለው መምህራችን ሙሴ? እባክህ አብረህን ተጓዝ እንዳይል ሆነን፣ ምክንያቱም አንተ አካባቢውን ታውቀዋለህ እና ፈጣሪ አምላክ ለእኛ ጥሩ አስቧን፣ ጥሩ ነገርን አስቧን፣ በጎን ተናግሯን እና ከሚሰጠን በጎ ነገር ሁሉ ለአንተም እናደርግልሃለን ብሎ እንደተማጠነው ያሳያል። እንግዲህ እንደምታውቁት ይትሮ በፓራሻት ይትሮ አጽሞ መምህራችን ሙሴን ብቻህን ብታደርግ ይከብድሃን፣ ስለዚህ የሻለቃ የመቶ አለቃ የአምሳ አለቃና የአስር አለቃዎችን አድርገህ ከእነሱም የከብደውን አንተ የፈጣሪን ትእዛዝ አንተ ትነግራቸዋለህ በማለት ይህን ምክር የሰጠለ ይትሮ ነው። ስለዚህ ይትሮ ማለት እንግዲህ ከሶስቱ ከግብፅ አማካሪዎች ከፈርዖን አማካሪዎች አንዱ ነበር ማለት ነው። እምቢ ብሎ አመልጦ ሸሽጎ ሄደ። በዛን ጊዜ ፈጣሪ አምላኬን የመሰለ ነገር ጥሩ አደረገለት። መጨረሻም እንደምናየው ተገርዞ የሱ ዘሮች ዛሬ ዱሪዝም የሚባሉት ማህበረሰቦች በተለይ በራማታ ጎላን እንዲሁም ደግሞ በሊባኖስ በደቡብ ሊባኖስ ከዛም በሱሪያ ያሉ ናቸው። አሁን እነዚህ እምነታቸው ዋና ነቢያቸው ይህ ይትሮ ነው ማለት ነው። ይህ ሰው ግርዛት አድርጎ ከእስራኤል ልጆች ጋር እንደመጣና የበለሳማው እንትን ተምር የሚያበቅለው አካባቢ ለነሱ እንደተሰጠ
በዛ አካባቢ እንደነበረ እንግዲህ ታሪክ የሚነግራን ማለት ነው። ቀጠል በማድረግም እንዴት ነው የሚለው ከዚህ ላይ እርሱም አልሄድም፣ ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለው። በዛም ጊዜ ምንድነው ያለው ይትሮ ምን ብሎ ነው የመለሰ ለመምህራችን ሙሴ? አልሄድም ወደ ወገኖቼ እመለሳለሁ እንጂ። ይሁን እንጂ ምድራሽና ተንታኞች እንደሚያሳዩን ልጆችን ግርዛት አድርጎ ተመልሶ መጥቶ ከእስራኤል ልጆች እንደተቀላቀልና አሁን እነዚህ የምንላቸውን የድሩዚ ማህበረሰቦች የእሱ ዘሮች እንደሆኑ እና ደግሞ በሚሽካን ጋዚት በሚባለው ጊዜ ቤተመቅደሱና ሳነድሪን በነበሩበት ጊዜም ትልቅ ቦታ እንደነበራቸው የይትሮ ቤተሰቦች የልጅ ልጆች ኦሪታችን ወይም ደግሞ እንደዚህ ግማራና ምሽና ሊቃውንቶቻችን ይነግሩናል ማለት ነው። ቀጠል በማድረግም እርሱም እባክህ በምድረ በዳ የምንሰፍርበትን አንተ ታውቃለህና እንደ አይኖቻችንም ትሆንልናለህና አትተወን። እንግዲህ ምድረ በዳውን አንተ ታውቀዋለህ፣ ጠንቅቀህ ታውቀዋለህ። ስለዚህ አንተ እንደ አይኖቻችን ሁንልን በማለት አትተወን በማለት እንደተማጠነውና ምድራሹም ሆነ ተንታኞች እንደሚሉትኝ ልጆችን ግርዛት አድርጎ መልሶ ከእስራኤል ልጆች ጋር እንደተቀላቀለ ይነግረናል። ቀጠል አድርጎም ወደ 32 ከእኛም ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ላንተ እናደርግልሃለን አለ። ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት ነው የሚሉት አሁንም በአማርኛው ነው፣ ግን አሮን ብሪት ማለት ነው። የኪዳኑ ታቦት የሚያድሩበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው። ከስፍራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበረ። ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሳ፣ ጠላቶችህም ይበተኑ፣ የሚጠሉህም ከፊትህ ይሸሹ ይል ነበር። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፍት ተመለስ ይል ነበር። እንግዲህ በዚህ መልኩ ነበር የሚሄዱት። እንግዲህ አሁን በዛኔ አሙዳናን ይባላል። አሙዳናን ማለት ደመና ማለት የደመና አምድ ማለት ነው። ይሄ የደመና አምድ በሚሽካን በሚባለው ሚሽካኑ ከተሰራ በኋላ ነው እንግዲህ ጉዞውን የጀመሩት። ይህ ደመና አምድ በላዩ በዚህ በሚሽካኑ ወይም ደግሞ የፈጣሪ አምላክ መንፈስ በደመና ተመስሎ ሲኖር እነሱ ያርፋሉ ማለት ነው፣ አይንቀሳቀሱም። ያነ ተነስቶ ጉዞ ሲጀምር ማለት ነው እና ደግሞ የቃል ኪዳኑ ጽላት ደግሞ ወደፊት ቀድሞ ሲሄድ የእስራኤል ልጆችም በዚህ መልኩ ይሁዳ በምስራቁ በኩል እንደገና ሩቤል መቼም በአራት ተከፍለው በአራት ባንዲራ ሆነው በዚህ መልኩ ነበር መምህራችን ሙሴ ሲያዝጉዛቸው የነበረ ማለት ነው። እና እንግዲህ ይህ ነው እንደሚያሳየን በዚህ ሁኔታ መምህራችን ሙሴ አንደኛ ይትሮ የተባለውን እንደተማጸነውና መንገድ እንዲመራ እንዳደረገው ከዛም ደግሞ እንዴት ነው የሚለው የቃል ኪዳኑ ጽላት በሚጓዝበት ጊዜ ጠላቶች ሁሉ ካንተ ይሸሹ። እንዴት ነው የሚለው ወደዚህ ላይ ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሳ ማለት ፈጣሪ አምላክ ነው። አቤቱ ተነሳ ጠላቶችህም ይበተኑ። እንግዲህ አሮን ብሪት ወደፊት በሄደ ቁጥር እንደምታዩት እባቡና ጊንጡን እያጠፋ ተራራውን እያደላደለ አሁን የቅድመ መጀመሪያ ላይ የጠቀሱላችሁን የንን ተራራማ ቦታና የሰው ልጆች የሰሩት ግንብ ህንፃ የሚመስል ተራራማ ቦታ ያንን ነገር እያደላደልላቸው ነበር የሚሄደው። እንግዲህ ከእስራኤል ልጆች 3 ቀን ቀድሞ ነበር እሱ ይሄ የቃል ኪዳኑ ጽላት የሚሄደው ማለት ነበር። እንግዲህ በዚህ ላይ ምን ይላል ሙሴ መምህራችን ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሳ ጠላቶችህም ይበተኑ፣ ጊንጡ ሁሉ ነገር መጥፎ ነገር ሁሉ ይበተኑ፣ የሚጠሉህም ከፊትህ ይሸሹ ይል ነበር ሲል ያሳየናል ማለት ነው። እና አሁን ከዚህ ላይ ትንሽ ጊዜው እንዳረዝም እንጂ በዕብሪቱ ትንሽ ምን ሲል ያሳየናል። ሁሌ በዕብሪት እንማረው ምለው ለምንድን ነው እንጂ ግን መቼም ኢትዮጵያ አድገው የመጡት ከእንግዲህ በኋላ ዕብሪት ተምረው ይገባናና በሚገባቸው ቋንቋ ትንሽ ለማስረዳት መሞከር ወሳኝ ነው ብዬ ስላሰቡ ነው። በዕብሪት ምን ይላል? ወይዳበር አዶናይ ኤል ሞሼ ለሞር አሴለሃ ሽቴ ሐጾጽሮት ከሴፍ ሚክሻ ታሴ ወጣን በዩለሃ ለሚክራ ሀይዳ ወለማሳ ኤታማሃኖት። እንግዲህ በመጀመሪያ ተዚህ ላይ ምንድነው ፈጣሪ አምላክ ለመምህራችን ሙሴ ምንድነው የሚለው? አሴለሃ ላንተ ስራ ነው የሚለው። አሴለሃ ሐጾጽሮት
ሐጾጽሮት ማለት መለከት አይደለም እንዳልኳቸው። ኬሴፍ ሚክሻ ሀርታ ሲወጣ ኬሴፍ ማለት ከብር የሆነ ባንድ ወጥ የሆነ ሁለቶችን ተሰራቸዋለን። እዚህ ላይ ውስጥ ሚስጥር ነው እንጂ ቀበላ ውስጥ የሚንላሉ። ሐጾጽሮት ማለት ሐጺ ጹሮት ሐጺ ጹሮት እንግዲህ ግማሽ ሳንቲም እና ግማሽ ሳንቲም 1 ሳንቲም ይሆናል። ሐጺ ጹራ እና ሐጺ ጹራ አንድ ይሆናል። ለምንድን ነው ተዚህ ላይ ሲሉ መምህራችን ሙሴ ፈጣሪ አምላክ ፊት ለፊት የተነጋገረው ነቢይ ቢኖር መምህራችን ሙሴ ብቻ ነው። በተፈጥሮ በሰው ልጆች ተፈጥሮ ታሪክ እንደ ሙሴ የሚሆን ማነው ነቢይ የለም ማለት ነው። ስለዚህ ፔኤልፔ ዳበርቦ ማለትም ፓኒም ኤልፓኒም ፔኤልፔ ዳበርቦ ማለት ፓኒም ለፓኒም ማለት ፊት ለፊት ወይም ደግሞ አፍ ለአፍ እየተናገሩት ነቢይ ቢኖር መምህራችን ሙሴ ነው። እና ምንድን ነው አሁን ላንተ አድርግ ማለት ምንድን ነው? ሐልሳው ጹሮት ማለት ታሴ ሐጺ ጹሮት ወይም ደግሞ ግማሽ የሆነ ምስል ላንተ አድርግ። ይሄ ግማሽና ግማሽ አንድ ይሆናል ማለት ነው። እንግዲህ የሰው ልጅ አሁን በእኛ ሁኔታ የሰው ልጅ የእስራኤል ልጆች አዳም ሊባል የሚችለው ባለ ትዳር የሆነ ነው። ምክንያቱም አዳምና ሔዋን መጀመሪያ አንዳንድ ሆኖ ነው የተፈጠሩ። ከዛም በኋላ ነው የከፈላቸው። ስለዚህ ግማሽና ግማሽ ሲደረብ ነው እንግዲህ አንድ የሚሆነው። አንድ ሲሆን ደግሞ አዳም የሚል ስም ይሰጣቸዋል። ያለዚህ ግና ሐጺ አዳም ወይ ደግሞ ሐጺ በን አዳም ይባላል። ግማሽ ነው ማለት ነው። እና አሁን ደግሞ ከዚህ ላይ ደግሞ ሐጺና ሐጺ ጾራ ሲገናኝ አንድ ይሆናል። ፈጣሪ አምላክ ፊት ለፊት አፍ ለአፍ ያናገረው እሱ ነው። ስለዚህ ሐጺ ጾሮት ጾራ ማለት እንግዲህ ምስል ነው። ግማሽ ምስል አድርግ፣ ግማሽና ግማሹ አንድ ይሆናል። ምክንያቱም የፈጣሪ አምላክ የሚሰጠው መነጋገርና እንደ ተራው ስናየው እንደዚህ ዝም ብሎ ተራ መለከት ወይም እንደ ጥሩምባ ነገር አይደለም። መለኮታዊ ነገር ነው። ከስሙ መለኮታዊ ነገር ነው ማለት ነው። እና ለማሳ አማሃኖት በታኩ ባኸን በነዋዱ ኤሌኻ ኮል አይዳ ኤልፔታ ሆል ሞድ ወይም ባሃት ይትኩ በነዋዱ ኤሌኻ አነሲኢም ራሼ አልፌ እስራኤል። እንግዲህ አንድ ጊዜ ሲነፋ ነሲ ማለት እንግዲህ የነገዱ አለቃ የሆኑትኝ ራሼ እስራኤል ማለት የነገዱ ራስ የሆኑትኝ ይሆናሉ። በተካቴም ትሩዋ በናሱ አማሃኖት አሆኒም ከድማ በሁለተኛ ስትነፉ ደግሞ መሐኔ ማለት ያው የመጀመሪያው እንትን ቡድን ወይም ደግሞ ይሄዳል ማለት ነው። በዚህ መልኩ ፈጣሪ አምላክ በማዘዘው ሁኔታ መምህራችን ሙሴ በዚህ መልኩ እንዲህ አድርጎ የእስራኤል ልጆች እንዳስጓሳቸው ያሳያን ማለት ነው። ቀጠል ማድረግ ትንሽ ይችል ነበር ጊዜው እንትን እንዳይለን እንጂ በተካቴም ትሩዋ ሽኒት በነሱ አማሃኖት አሆኒም ቲምና ትሩዋ ይትኩል ለማሰሄም በሄኬል አካሃል ትትኩ በሎት አሪው ወብኔ አኻሮን አኮሃኒም ይትኩ በሐጾጽሮት ባዩ ለኸም ለሆካት ኦላም ለዶሮትም። ይሄ ህግ ለዘላለም ዓለም ለናንተ ህግ ይሆናል። በዚህ መልኩ እንግዲህ ፈጣሪ አምላክ ባዘዘው መልኩ መምህራችን ሙሴ የነቢያት አባት የእስራኤል ልጆች በእነዚህ ነገሮች ሐጾጽሮት በሚባሉት ነገሮች የእስራኤል ልጆች እንዳስጓዘና ጠላትን፣ እባብን፣ ጊንጥን፣ የበረሃን ነገር ሁሉ በዚህ እያስወገደ ዳመናው ሲያርፍ ያርፋሉ፣ ዳመናው ሲነሳ ይነሳሉ። በዚህ መልኩ ይህን አድርገው 40 ዓመት ሲጓዙ 42 ቦታዎችና 42 መስፈሪያዎች እንደነበሯቸው አጠቃላይ ያሳየናል። ይህን ይመስላል የዛሬ ሳምንት ክፍላችን። ሳይበዛ ጥያቄዎችን ጠይቁ፣ አንዳንድ ያልገባችሁን ነገሮች ጠይቁ። በእነዚህ ዙሪያ እንማማራለን። እንደ ጥያቄዎቹ ሁኔታ ተከታታይ ትምህርቶችም ይኖሩናል። ለዛሬው በዚህ ፍቃድ ሰላም የሰፈነበት ሰንበት እንዲሆንላችሁ የተመኘው ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም ሸባት ሸሎም።